በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳን ዘቅዱስ ሚካኤል ሊቀ መላእክት። አንስ ኃይለከ ወነአድኅነነ ቅዱስ ሚካኤል ርዳነ በጸሎት ካሪተ ማኅፀነ አርዌ ጊጉየ መዐነ ወኢይምሰጠነ እምነገነቶ ዘይዶ ለአዳም አቡነ አእላፋት ወትልፊት አእላፋት ወሚካኤል ሊቀ መላእክት በበጾታሆሙ ባህዱ ቃል ይሴብሑ ትጓነ መላእክት ለኢየነውሙ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ድርሳን ዘቅዱስ ሚካኤል ሊቀ መላእክት ዘይትነበብ አማስሩ ወሰኑይ ለወርኃ ጥቅምት። በአብ በወልድ በመንፈስ ቅዱስ ስም አምነን በስም በአካል በግብር ሶስት ብንል በባህሪ በህልውና በመለኮት አንድ አምላክ ብለን አምነን ጥቅምት በባተ በ12 ቀን ንዑድ ክቡር በሚሆን በቅዱስ ሚካኤል በዓል የዕለት በእግዚአብሔር ቸርነት ክብሩንና ገናነቱን እያሰብን የቅዱስ ሚካኤልን ድርሳን እንናገራለን። የቅዱስ ሚካኤል ጸሎቱና በረከቱ ልመናውና አማላጅነቱ ለእኛ ይደረግልን እስከ ዘላለሙ አሜን። በዚህ ዓለም በሕይወተ ሥጋ ሳለች ዋስ ጠበቃ ያላዘጋጀች ነፍስ ወይም ሰውነት በሞተች ጊዜ በሰማይ የሚዋሳት አታገኝም። ለማስረጃ ብዙ ዕዳ ያለበት አንድ ሰው ነበረ። ባለገንዘቦቹ ፈልገው አደባባይ ባገኙት ጊዜ የሚከፍለው ከማጣቱም በላይ የሚዋሰውም አጣ። እነሱም ይዘው አስረው ሲደበድቡት ቢጮህ ቢጣራ የሚደርስለት ጠፋ። ፈጽሞ የሚዋሰውም አጣ። እንግዲህ እኛም በፍርድ ቀን ከእግዚአብሔር አብ ፊት በቀረበን ጊዜ የዚህ አይነቱ እድል እንዳይገጥመን በሕይወት ባለንበት ጊዜ ዋስ ጠበቃ ካላዘጋጀን በሰማይ የሚዋሰን አናገኝም። መላእክትን፣ ጻድቃን፣ ሰማዕታትን በዚህ ዓለም ካላከበርናቸውና ሰውነታችንን ወይም ነፍሳችንን ለእነሱ አደራ ካላስጠበቅናቸው በፍርድ አደባባይ የሚዋሰን ወይም ቤዛ ሆኖ የሚያልፍልን የለም። በልዑል እግዚአብሔር ፊት ነፍሳችንን ለማዳን ችሎታ ያለው የለምና ወንድም ወንድሙን ጋሻ መክቶ ጦር ሰብቆ አለሁልህ ሊል አይችልም። ልጆችም አባት እናታቸውን አያድኑም። ወላጆች እኛ ስለ እናንተ እንሞታለን በማለት በልጆቻቸው በወንድሞቻቸው ፍርድ አይገቡም። እናትም ሴት ልጇን ማዳን አይቻላትም። ጻድቁ ዋጋውን የሚያገኝባት፣ ኃጥኡ ፍርዱን የሚቀበልበት ያች ታላቅ የእግዚአብሔር የፍርድ ቀን በደረሰች ጊዜ የሥጋና የነፍስ ደም ግባታችንን የሚያጎሳቁል ገሃነመ እሳት እንዳንበሳ የሚውጥ የኩነኔ ቦታ በዚያ ይጠብቀናልና በዚህ ዓለም ቸርነትን ካላደረግን ንስሐ ካልገባን በሰማይ ይቅርታን አናገኝም። እናንተ ነገሥታት፣ መኳንንት፣ ባለጸጎችና በዚህ ዓለም ብዕል የከበራችሁ በድሆች ላይ ፍርድን የምታጓድሉና የምታጣምሙ ወዮላችሁ፣ ወዮታ አለባችሁ። የመጽሐፍትን ቃል እየሰማችሁ አገልጋዮቼ ካህናትን የምታቀልሏቸው የምትንቋቸው ሁሉ ከሹመታችሁ እሽራችኋለሁ፣ ከማዕረጋችሁም አዋርዳችኋለሁ፣ ከወንበራችሁም ላይ እገለብጣችኋለሁ። በእኔ ዘንድ ብዙ መቅሰፍትና የገሃነመ እሳት የኩነኔ ፍርድ ተዘጋጅቶ ይጠብቃችኋል። እናንት የሰው ገንዘብ የምትቀሙ፣ ነፍስ የምታጠፉ፣ ሰውን የምትበድሉ፣ በመንገድ አሸምቃችሁ ማጅራት የምትመቱ ወዮላችሁ፣ ወዮታ አለባችሁ። በዚህ ክፉ ተግባራችሁ ከገቡበት የማይወጡበት ጉድጓድ ተጥላችሁ ከዚያ የሚያሰቃያችሁ የእሳት መርዝ ተዘጋጅቶላችኋልና። እናንት ባልንጀራችሁን የምታሙ ከጎልማሳ ሚስት የምትሄዱ ወዮላችሁ፣ ወዮታ አለባችሁ፣ ከእሳት ጉድጓድ ትጣላላችሁና። እናንት ጣዖታትን የምታመልኩ ጠንቋይን የምትጠይቁ ወዮላችሁ፣ ወዮታ አለባችሁ። የትውልድ ዘራችሁ ይደመሰሳል፣ ስማችሁም ይጠፋል፣ ተስፋችሁም ይመነምናል። እሳት እንደገባ ሰም በእሳት ጉድጓድ ውስጥ ተጥላችሁ ትቀልጣላችሁና። እናንት ዳኞች በፍርድ ጊዜ የሰው ፊት አይታችሁ ፍርድ የምታጓድሉ፣ ቀሳውስትን ዲያቆናትን የምትሳደቡ፣ ነዳያንን የምታንኳስሱ
ወዮላችሁ ወዮታ አለባችሁ እሳቱ የማይጠፋ ትሉ የማያንቀላፋ ከዚያ እሳተ ገሃነም ተዘጋጅቶላችኋልና። እናንተ ትዕቢተኞች ትምክህተኞች ወዮላችሁ ወዮታ አለባችሁ ዕድሜያችሁ ያጥራልና በእሳት ውስጥ ተጥላችሁ በእግረ አጋንንት ትጠቀጠቃላችሁ እንደ ሰምም ትቀልጣላችሁና። እናንተ መምህራኖችን የምትጠሉ ከሀገር አስወጥታችሁም የምታሳድዷቸው ትሑታንን የዋሃንን ነዳያንን የምታዋርዷቸው የምታጎሳቁሏቸው ወዮላችሁ ወዮታ አለባችሁ በእኔ ዘንድ እናንተም እንዲሁ ትዋረዳላችሁ ትናቃላችሁና። ድንግልናችሁን ያለ ጊዜው የምታስደፍሩ እናንተ ወጣት ሴቶች ወዮላችሁ ወዮታ ይገባችኋል። የሚያቃጥል የእሳት ነበልባል ይጠብቃችኋልና። የሰውን ልጆች ታስቱ ዘንድ የራስ ጸጉራችሁን የምትታቱ የምትጎነጉኑ ሴቶች ወዮላችሁ ወዮታ ይገባችኋል። በሚያቃጥል እሳት ውስጥ ትጣላላችሁና። የባህሪ ልጄን ክርስቶስን የምትክዱ ትእዛዙንም የማትጠብቁ ወዮላችሁ ወዮታ አለባችሁ። በዚያች መጨረሻዋ የፍርድ ቀን በኃጥአን መዝገብ ተመዝግባችሁ የእሳት ጎርፍ ወስዶ ከእሳት ባህር ይጨምራችኋልና ከዚያም እስከ ዘላለሙ ተዘግቶባችሁ ትኖራላችሁ። እናንተ ሰንበትን የምትሽሩ ትእዛዜን የማታከብሩ ወዮላችሁ ወዮታ አለባችሁ። የሚቆራረጥ ሰይፍ ይታዘዝባችኋል፣ የጥፋት ፍርድ ይፈረድባችኋል፣ ረሃብ ቸነፈር ይታዘዝባችኋል። እርስ በራሳችሁ ትተላለቃላችሁ፣ ወደ እሳትም ትጣላላችሁ። ዳግመኛም እግዚአብሔር በእኔ ኃይል እንጂ ቀን በፀሐይ ብርሃን የምትሄዱ ይመስላችኋልን? እናንተስ ኃይል የላችሁም አለ። በሌሊት ሄዳችሁ ትደበቃላችሁ፣ ነገር ግን ዓይኔ የማያያችሁ ጆሮዬም የማይሰማችሁ ይመስላችኋልን? እኔስ እሰማችኋለሁ፣ እያየሁም እዘባበትባችኋለሁ። ከእጅ ወጥታችሁ የምትሸሸጉበት ዋሻ የምታመልጡበት መንገድ የላችሁምና በዱር በገደል ለመደበቅ ብትሞክሩ ተራራውም ገደሉም እንጨቱም ሳሩም ስለሚሸሻችሁ ፈጽሞ መደበቂያ አታገኙም። ክብርን ድህነትንም የምሰጥ እኔ ነኝ። የምሾም የምሽር እኔ ነኝ። የምገድል የማድን የምቀስፍ ይቅር የምል እኔ ነኝ። ከእጅ የሚያመልጥ ከቶ የለምና ራሳቸውን ዝቅ በማድረግ ፈቃድን የሚፈጽሙ ሁሉ በሰላም በፍቅር አንድነት በመንግሥተ ሰማያት ለዘላለሙ ከእኔ ጋር ይኖራሉ ይላል እግዚአብሔር። ዳግመኛ እናንተ የቤተ ክርስቲያን ልጆች የምትሆኑ ወንድሞቼ ሆይ ስሙ። በህዳር 12 ቀንና በሰኔ 12 ቀን እንዲሁ የአርባቱ እንስሳ ኪሩቤልና የ24ቱ ካህናተ ሰማይ ሱራፌል በዓል በሚከበርበት ቀን ስለ እነዚህ ስለ አራቱ በዓላቶች መላእክት ሁሉ የመላእክትም አለቆች አጋዝትም ስልጣናትም መናብርትም ስፍር ቁጥር የሌላቸው የሰማይ ሰራዊት በሙሉ የመላእክት አለቃ የቅዱስ ሚካኤልና እንዲሁም የአርባቱ እንስሳ ኪሩቤልን የ24ቱን ካህናተ ሰማይ ሱራፌልን ክብራቸውንና ገናነታቸውን ይመለከቱ ዘንድ ይሰበሰባሉ። በዚያችም ቀን እግዚአብሔር በሰው እጅ ያልተፈተለና ያልተሰራ የብርሃን ልብስ የብርሃን መጎናጸፊያ ለብሳቸዋል። የእግዚአብሔር አብ የእሳት መጋረጃ በተገለጠበት ወቅት ህብሩ አራያው ይህን ይመስላል ተብሎ የማይመረመር የሕይወት አክሊል በራሳቸው ላይ ያቀዳጃቸዋል። አዲስ ስርዓትን ያሳያቸዋል፣ ያስተምራቸዋል። ሌሎች መላእክት ያላዩትን በእሳት መጋረጃ ውስጥ ያለ ስውር ምስጢር ይገልጽላቸዋል። ዓይኖቻቸው ከፀሐይና ከጨረቃ 7 እጅ ያበራሉ። የፊታቸውም ጽላል እንደ አጥቢያ ኮከብ ያበራል። ተድላ ደስታቸውና ሰማያዊ ክብራቸው ባለሟልነታቸው ለዘላለሙ የማያልፍ የማይጠፋ የማይጎድል የማይሻር ነው። መላእክትም ሁሉ ይህን ባዩ ጊዜ በእውነት እሊህ ሊቃነ መላእክት ክቡራን ብሩካን ናቸው። በመዓልትም በሌሊትም ስቡህ አንተ ወልዑል አንተ እያሉ እግዚአብሔርን የሚያመሰግኑ የእግዚአብሔር አብ የምክሩ አበጋዞች መንፈሳውያን እናንተ ናችሁ እያሉ አደነቁ። ቅዱስ ሚካኤልና ቅዱስ ገብርኤልን እንዲሁም 40ቱ እንስሳ ኪሩቤልና 24ቱ ካህናተ ሰማይ ሱራፌልን ከድንግል ማርያም በስተቀር በክብር የሚተካከላቸው የለም። ዳግመኛም እግዚአብሔር ቅዱስ ሚካኤልና ቅዱስ ገብርኤልን እንዲሁም 24ቱ ካህናተ ሰማይን ሱራፌልን 40ቱ እንስሳን ኪሩቤልን በፍጹም ክብር አክብሯቸው። መታሰቢያቸውን ያደረገ በጸሎታቸው የተማመነ
በእኔ ዘንድ ዋጋውን አያጣም። በስጋውም ቢሞት በነፍሱ ሕያው ሆኖ ለዘላለም ይኖራል። ኃይል ጽን ሆነዋለሁ፣ ቸርነቴን የባህሪ ሕይወቴን በእሱ ላይ አሳድራለሁ ብሎ ተናገረ። እግዚአብሔር አብም መላእክቶቹን ሁሉ እንዲህ ሲል አዘዛቸው። ከፈተና ከመከራና ከጭንቅ ከለየለት ጠላት እጅ ሁሉ በእውነት ጠብቋቸው። ክፉ ነገር፣ ርኩሳን መናፍስትና እኩያን አጋንንት ወደ እነሱ እንዳይቀርቡ፣ ረሃብ ቸነፈር ወደ ቤታቸው እንዳይገባ በእውነት ተከላከሉላቸው። ከቀማኛና ከተንኮለኛ በመንገድ ከሚያሸምቅ ማጅራት መቺ ከልዩ ልዩ የጠላት ጥቃት ይድኑ ዘንድ በቅርብም በሩቁ ያሉ ጠላቶቻቸው ፈጽሞ ይደመሰሱ ዘንድ ከገሃነም እሳት ያመልጡ ዘንድ በእውነት እርዷቸው። ይህም መጽሐፍ የሕይወታቸው መገኛ የነፍሳቸው መዳኛ መሆኑን ያውቁ ዘንድ በእውነት አስረዷቸው በማለት አስገነዘባቸው፣ አስታወቃቸው። እግዚአብሔር አብም ይህን ትእዛዝ በሰጣቸው ጊዜ ሁሉም ተነስተው በዙፋኑ ፊት እየሰገዱ አሸናፊ እግዚአብሔር ሆይ ምስጋና በሰማይና በምድር የመላ ነው። በጽርሐ አርያም የምትኖር በታች በደቂቀ አዳም የምትመሰገን በኪሩቤል ላይ ዙፋንህን ዘርግተህ በአንድነትና በሦስትነት ጸንተህ የምትኖር በአንድ ቃል ቅዱስ 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 እያልን እናመሰግንሃለን አሉ። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ሰማይንና ምድር እንደፈጠረ እግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ ለሚኖር ብርሃናትን ለፈጠረና ታላላቅ ታምራትን ላደረገ ለእግዚአብሔር አብ በእውነት ምስጋና እናስተላልፋለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር ስልጣን ላለው ፀሐይ፣ ጨረቃን፣ ከዋክብትንም ለፈጠረ ለእግዚአብሔር በእውነት ምስጋና እንልካለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር መብት የባህሪው በሚሆን ከተሰወሩ መላእክት የተሰወረ መንግስቱ የማይሻር ለእግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የመኖር ኃይል ያለው ድካም የማይሰማው ክቡር ሕጸጽ የሌለበት ምሉ ለሚሆን ለእግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ግሩማን ልዑልም ልዑላን እየተባለ የሚመሰገን የፍጥረት ሁሉ ፈጣሪና ገዢ የሚሆን በልዑላን ላይ አድሮ የሚኖር ጌትነቱ የማይመረመር ለእሱ ለብቻው ለእግዚአብሔር አብ በእውነት ምስጋናን እናቀርባለን። ቅድመ ዓለም የነበር ከዓለምን አሳልፈህ የምትኖር አምላካችን ልዑል እግዚአብሔር ሆይ ምስጋናን እናቀርብልሃለን። ፍጻሜ የሌለው መንግስትም ምስጋና ይገባል በእውነት ያለ ሐሰት። ቅድመ ዓለም የነበር ከዓለምን አሳልፈህ የምትኖር ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ክብር ምስጋና ላንተ ይገባል ለዘላለሙ አሜን። ዳግመኛም እግዚአብሔር በሐዋርያው በጳውሎስ ቃል ለሕዝቦቹ ሁሉ እንዲህ አለ። በወንጌል ቃልና በድርሳን በሌሎችም መጽሐፍት አማካይነት የነገርኳችሁን ሰምታችሁ አላመናችሁም። እንግዲያስ እናንተ ርጉማን ከኔ ወግዱ፣ እስከ ዘላለሙ ድረስ መውጫ ወደሌለበት ጭንቅ መከራ ወዳለበት ሂዱ። እናንተ ብሩካን የዋሃን ትሑታና የአባቴ ወገኖች ፈቃዱን የፈጸማችሁ ሁሉ የማያልፍ የማያልቅ መንግስትን ክብርንና ባለሟልነትን ሰጣችሁ ዘንድ ወደ እኔኑ ከኔም ጋር በታላቅ ደስታ ትኑራላችሁ። ከአፌ የወጣው ቃል አይታበልምና ዓለም ከመፈጠሩ በፊት ከዚያም እስከ ዓለም ፍጻሜ ድረስ በአንደበቴ የተነገረው ቃል አይለወጥም አይታጠፍምና ይላቸዋል። አሁንም እነሆ ቅዱስ ሚካኤልና ቅዱስ ገብርኤልን 24ቱ ካህናተ ሰማይን ሱራፌልን 4ቱ እንስሳን ኪሩቤልን ጻድቃን ሰማዕታትን ቅዱሳን የሚሆኑ መላእክትን በድንግልና የጸኑ ቅዱሳት አንስትን መነኮሳትን በጠቅላላው ከአዳም ጀምሮ እስከ ዛሬ ድረስ አሸናፊ የሚሆን እግዚአብሔርን በቅን ያገለገሉትን ሁሉ ይልቁንም መድኃኒታችንን ሕይወታችንን የወለደችልንን ንዕድ ክብርት የምትሆን ድንግል ማርያምን በሰማይ ክብርን ታገኙና ሕይወትን ትወርሱ ዘንድ አክብሯት። በተለይም የመላእክት አለቃ የሚሆን የቅዱስ ሚካኤል ጸሎቱና በረከቱ ጠላትን ድል የምንነሳበት የማቸነፍ ዘውድ ያቀዳጀን አይነ ንስር ያላያት የጻድቃን ነፍሳት ወደሚያድሩባት የማኅበራነ ጽዮን ምጽሐ ጽድቅ ወደ ተዘጋጀባት ያግባን። ዳግመኛም ይህን መጽሐፍ የጻፈ ያነበበ የተረጎመ በዝነ ሕሊና በጥቡ ልቡና በዚህ መጽሐፍ እጅግ ተማምኖ
የዚህን መጽሐፍ ምስጢር ተመራምሮ ያወቀና ንጽሕናን በተጎናጸፈ ስለ ቅዱስ ሚካኤል ፍቅር በጋለ ስሜት ይህን የምስጋና መጽሐፍ ለመጽሐፍ ከልብ የተጋውን ያዕቆብ በረከት በኤፍሬምና በምናሴ ላይ እንዳደረ እንዲሁ የፈጣሪው በረከት የመልአኩም ረድኤት ሳይለየው እስከ ዘላለሙ አድሮበት ይኑር፣ አሜን። ተአምሪሁ ለቅዱስ ሚካኤል ሊቀ መላእክት ልዑል ወክቡር ለእግዚአብሔር መልአከ ኪዳኑ ዘይቀውም ለኢየሱስ በየማኑ ዘነድኪኑ ቀለምፂፀ እሳት ዘይነጥር እምልሳኑ ሰዓሊ ምህረት ኪያሁ ለተአመኑ። በእሱ አማላጅነት ለሚተማመኑ ምህረትን የሚለምን የእሳት ነጸብራቅ ከአንደበቱ የሚፈልቅ ተፈጥሮ ከነበልባለ እሳት የሚሆን በኢየሱስ ክርስቶስ ዙፋን ቀኝ የሚቆምና የእግዚአብሔር የቃል ኪዳኑ መልእክተኛ የሆነ ልዑልና ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። እኛንም ከሰይጣንና የኃጣንን ነፍስ ከሚቃርኑ አጋንንት በሕማምና በደዌ ሁሉ ከሚፈታተኑ የእነሱ መኖሪያ በሚሆን በገሃነመ እሳት በስልጣናቸው ስር ያሉትን ከሚያሰቃዩ ከጸናች ሃይማኖት ሕግ ካፈነገጡ አላውያን ከሃዲዎች ያድነን። በእሳታውያን ጓደኞቹ ጉባኤ ለተሰበሰብን የጥምቀት ልጆች ለእኛም የአማላጅነቱን ምልክት ይላክልን። የኃጢአት ምልክተኞች የሆኑ የዲያብሎስን ሰራዊት ይደምስስልን። ይልቁንም ወዳጆቹን እኛን እዚህ የተሰበሰብን ሕዝበ ክርስቲያን የተሰበሰብን ጊዜ በማይለውጠው ይልቁንም ወዳጆቹን እኛን ሕዝበ ክርስቲያን ጊዜ በማይለውጠው ዘመን በማይሽረው በሥላሴ በትረ ስልጣን ይጠብቀን ለዘላለሙ አሚን። በአንዲት ሀገር ውስጥ በቅዱስ ሚካኤል ቤተ ክርስቲያን አቅራቢያ አንድ ችግረኛ ሰው እንደነበረ ተነገረ። እሱም ዘወትር ጧት ወደ ሚካኤል ቤተ ክርስቲያን ማሎ እየሄደ በስዕሉ ፊት በመቆም በቁርጥ ሐሳብና በቀናች ሃይማኖት እንባውን በማፍሰስ የመላእክት አለቃ ቅዱስ ሚካኤል ሆይ የምመገበው ምግብ የምለብሰው ልብስ ይሰጠኝ ዘንድ ወደ ፈጣሪ ወደ እግዚአብሔር አመልክትልኝ አሳስብልኝ በማለት እየለመነና እየማለደ ለብዙ ጊዜ ኖረ። ከዕለታት በአንድ ቀን ቅዱስ ሚካኤል ወደ እሱ መጥቶ እንዲህ አለው፣ አንተ ሰነፍ፣ ሰውነት መስራት ከሚችለው ስራ አንዳችም አልሰራህም። ነገር ግን በስራ ፈትነት ተቀምጠህ ምን ትዘበዝበኛለህ? ለመስራትም ክንድህን አላነሳህም። እርሻ አርሰህ ምድር በምትሰጠው ጥቅም አልተጠቀምክም። አታክልት አልተከልክም፣ ዘር አልዘራህም። ይህን ማድረግ ስንኳ ባይቻልህ ንግድ አትነግድምን? የሥራ ፍሬህን አበዛልህና አባርክልህ ዘንድ አለው። እንግዲህ ረዳት ሆንህ ዘንድ ማናቸውም የሥራ መስክ ያልተሰማራህና እድልህን ያልሞከርክ ስለሆነ ከሰው ሁሉ በታች ሆነ ተዋረድክ። በስንፍናህና በታካችነትህ ከልጆችና ከሚስትህም ጋር በችግር አለንጋት ስትገረፉ ትኖራላችሁ፣ ስትገረፉትም ትገኛላችሁ። አሁንም ወደ ቤተ ክርስቲያን ሂድና ትነግድበት ዘንድ ከቤተ ክርስቲያኑ ገቢ ገንዘብ እንዲሰጥህ ለኤጲስቆጶሱ ንገረው። እኔም በትርፉ ቤተሰቦችን ታስተዳድርበት ዘንድ እንዲባርክልህ ከወጣህበትም በሰላም መልሶ ከቤትህ እንዲያገባህ እግዚአብሔርን ለምነዋለሁ አለው። ይህንንም ነገር በሰማ ጊዜ በፍጹም ደስታ እግዚአብሔርን አመሰገነው፣ ቅዱስ ሚካኤልንም አከበረው። ከዚያም ፈጥኖ ወደ ቤተ ክርስቲያን ሄድና ከቤተ ክርስቲያኑ ገንዘብ ይሰጠው ዘንድ ኤጲስቆጶሱን ጠየቀው። ኤጲስቆጶሱም እሺ፣ በጎ ነገር ግን የሚዋስህ ሰው አምጣ ቢለው ሰውየውም የመላእክት አለቃ ከሚሆን ከቅዱስ ሚካኤል በስተቀር የሚዋሰኝ አላገኝም ብሎ መለሰለት። በዚህን ጊዜ ኤጲስቆጶሱ እስከ 1 ዓመት ድረስ ከወለድ ነፃ አድርጎ በትርፉ ግን ችግሩን እንዲያቀልበትና ቤተሰቦቹን እንዲረዳበት የጠየቀውን ገንዘብ ሰጠው። ያን ጊዜ ወርቁን ከኤጲስቆጶሱ ተቀብሎ ወደ ሩቅ አገር ሄደና በዚያ ወርቅ አንድ ዓመት ሲነግድ ከቆየ በኋላ የቀጠሮ ጊዜ እንደደረሰ አውቆ ያለሁት ሩቅ አገር ስለሆነ በቀጠሮ የቀን ልደርስ አልችልም፣ ስለዚህ ምን ማድረግ ይሻለኛል እያለ ያወጣ ያወርድ ጀመር። ከብዙ ሐሳብ በኋላ የብረት ሳጥን ወይም ካዝና አሰርቶ ያን ወርቅ ከሳጥኑ ውስጥ ከተተና ይህ ወርቅ በእገሌ አገር የሚገኝ ከቅዱስ ሚካኤል ቤተ ክርስቲያን የተበደርኩት ገንዘብ ነው የሚል ጽሑፍ ጽፎ ከገንዘቡ ጋር አብሮ በሳጥኑ ቆለፈና ቅዱስ ሚካኤል ሆይ ይህን ወርቅ ለቤተ ክርስቲያን ታደርስልኝ ዘንድ እለምንሃለሁ። እኔ ይህን ሊፈጽም በሚችል ጸሎትህ ተማምኛለሁና ብሎ ከባህር ጣለው።
በዚያን ጊዜ ያን ወርቅ ያለበት ሳጥን ታላቅ አሳ ዋጠው። በዚያች ዕለት የቤተ ክርስቲያኑ ጠባቂ ወደ ባህር ዳርቻ ሄዶ አሳ አስጋሪውን ወንድሜ ሆይ ለቅዱስ ሚካኤል በዓል እንግዳ መቀበያ የሆነን ዘንድ አሳ አጥምድልኝ አለውና ያጠምድለት ዘንድ ተዋዋሉ። ከዚያም አሳ አስጋሪው መረቡን ወደ ባህር በጣለ ጊዜ ያወርቁን የዋጠ ትልቅ አሳ ተያዘለትና ለቤተ ክርስቲያኑ ጠባቂ ሰጠው። የቤተ ክርስቲያንም ጠባቂውም አሳውን ወስዶ ለኤጲስቆጶሱ ሰጠውና የአሳው ሆድ በተሰነጠቀ ጊዜ ያ ወርቅና ደብዳቤው ተገኘ። ኤጲስቆጶሱም ደብዳቤውን አንብቦ ወርቁን ከተረከበ በኋላ ይህን ምስጢር ለማንም ሳይናገር ደብቆ አቆየው። ከብዙ ዘመን በኋላ ያ ሰው ከንግዱ ተመልሶ ወደ ሀገሩ ገብቶ ሳለ ከዕለታት አንድ ቀን ኤጲስቆጶሱ አገኘውና ትነግድበት ዘንድ የተበደርከውን ያን የቤተ ክርስቲያን ገንዘብ ስለምንድን ነው ያልሰጠኸኝ ሲል ጠየቀው። እሱም አቤቱ እግዚአብሔር ሕያው ነው፣ የቅዱስ ሚካኤልም ጸሎት ምስክሬ ነው። ያን የቤተ ክርስቲያን ገንዘብና ደብዳቤም ጨምሬ በሳጥኑ ቆልፌ ለቅዱስ ሚካኤል ቤተ ክርስቲያን እንዲያደርስልኝ የሚካኤልን ፈጣሪ አምኜ ከባህር ጥየዋለሁ፣ ገንዘቡ የራሱ ነውና አለው። ኤጲስቆጶስም ይህ የሆነበት ወሩና ዕለቱ ሰዓቱስ መቼ ነበር ማለት መረመረው። ሰውየውም በትክክል ካስረዳው በኋላ ነገሩ እውነት መሆኑን አውቆ ኤጲስቆጶሱ ለዚህ ሰውዬ ሰገደለት፣ እግዚአብሔርንና ቅዱስ ሚካኤልንም አመሰገነ። እንዲሁም ኤጲስቆጶሱ ሰውየውን ይቅርታ በመጠየቅ አንተስ መንፈስ ቅዱስ ያደረብህና እግዚአብሔርን የምትፈራ እውነተኛ ሰው ነህ፣ አሁንም በጸሎትህ ታስበኝ ዘንድ እለምንሃለሁ አለው። ከዚህ በኋላ ሁለቱም ወደ ቅዱስ ሚካኤል ቤተ ክርስቲያን በፍቅር አንድነት ሄደው አጥንትን የሚያለመልም ከወይን መጠጥ ይልቅ እጅግ የሚጣፍጥ ለሰሚው እጅግ ግሩምና ድንቅ የሆነ ተአምራቱንና ገናነቱን ለሕዝቡ ሁሉ ነገሩ። ልመናው አማላጅነቱ እንደ አጥር እንደ ቅጽር ሆኖ ይጠብቀን፣ ከጠላታችን ከሰይጣን ወጥመድ ያድነን፣ ስህተትንም ሁሉ ያስወግድልን፣ ቂም በቀልን ከልቡናችን ያርቅልን። ጣፋጭነት ያለው የሕይወት ፍሬ አፍርተን እንድንገኝ ያብቃን ያድርገን ለዘላለሙ አሜን። የተወደዳችሁ አባቶቼና ወንድሞቼ እህቶቼ ሆይ ልብ አድርጋችሁ ስሙ። ይህን ተአምረ ሚካኤል የጻፍነው በኋለኛው ዘመን በእግዚአብሔር ፊት ስንቆም እንዳናፍርና በእሱ ዘንድ ባለሟልነትን አግኝተን በመንግሥተ ሰማያትም በክብር ተጊጠን በደስታ እንኖር ዘንድ በማሰብ ነው። እንዲሁም እግዚአብሔር ፍጹም ይቅርታውንና ቸርነቱን እንዲያድልንና የእውነት አማላጃችን ቅዱስ ሚካኤልን ወደ እኛ ልኮልን ከእሱ ጋር ለመተዋወቅ እንድንችል ነው። ዳግመኛም የቤተ ክርስቲያን ልጆች የምንሆን እኛን በፍቅር ወደ እሱ እንዲሰበስበንና ጠላታችን ሰይጣንን ዓይናችን እያየ በፊታችን ቀጥቅጦ ያጠፋልን ዘንድ አሁንም ባሕረ እሳትን በክንፉ እየቀዘፈ እንዲያሻግረንና አማኑኤል የሚያወርስን ክብር ወዳለበት ጽርሐ መንግሥተ ሰማያት ያገባን ዘንድ በገነትም ካለው መልካም የአትክልት ፍሬ ይመግበን ዘንድ ይህን ቃል የሰማነውን ሁላችንንም የምሕረት ቃል ያሰማን ዘንድ ነው። እስከ ዘላለሙ አሜን። ልመናው ክብሩ ለዘላለሙ በእኛ ላይ ይደርብንና የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤል ያደረገው ተአምር ነው። የእግዚአብሔር የአምላካችንን የጥበቡን ምላት የታምራቱን ብዛት ቀጥሎ እንደሚከተለው እንሰማለን። እግዚአብሔርን በፍጹም ልቡናው የሚወድ ትእዛዙንም የሚፈጽም አንድ ሰው የክርስትና እምነት ያለው ሰው የመላእክትን የነቢያትን ወይም የሐዋርያትን የጻድቃንን የሰማዕታትንም ቢሆን መታሰቢያቸውን ቢያደርግ በእውነት እግዚአብሔር ይምረዋልን ብሎ ጠየቀ። አዎን ይምረዋል። መልአኩም መልሶ አንተ ሰው ለመላእክት ምን ያህል ስልጣን እንደተሰጣቸው ላስረዳ አለኝ። ከደቂቀ አዳም ወገን ሰውነቱ በኃጢአት የረከሰ አንድ ሰው ነበረ። ያ ሰው ከተወለደበት ቀን ጀምሮ ከተንኮልና ከክፋት በስተቀር አንዳችን በጎ ስራ ሰርቶ አያውቅም። ነገር ግን አንድ ዓላማ ብቻ ነበረው። ይኸውም በየወሩ የቅዱስ ሚካኤል በዓል ማክበር፣ ዝክሩን እየዘከረ ለነዳያን ማብላት ማጠጣት ነበር። ከጊዜ በኋላ ግን ያ ሰው ሞተና አጋንንት ይህች ነፍስ የእኛ ናት በማለት ሲደነፉ፣ ቅዱስ ሚካኤል ግን የኔ ናት እያለ ይከራከር ነበር። እንዲህም የኔ ናት በመባባል ከጌታ ዙፋን ፊት ስለቀረቡ ጌታ አራት አማራጭ ነገሮች አቀረበላቸውና ሚካኤል ወስዶ ይደብቀው፣ እናንተ ግን ፈልጋችሁ ብታገኙት ውሰዱት፣ ወይም እናንተ ወስዳችሁ ሸሽጉትና ሚካኤል ፈልጎ ካገኘው ይውሰደው፣ ከነዚህ አንዳቸውን ምረጡ አላቸው።
እነሱ ግን ሚካኤል ወስዶ ከመንበረ መለኮት ቢሸሽገው ምን ለማድረግ እንችላለን እያሉ በሐሳብ ጭንቅ ተዋጡ። ከብዙ የሐሳብ መለዋወጥ በኋላም እኛ እንሰውረዋለን እንሸሽገዋለን ብለው ያን ሰው እመቀመቃት አውርደው የገሃነመ እሳት አዝዋሪት ባለበት ጥልቅ ባህር ውስጥ ደበቁትና እንግዲህ ሚካኤል ፈልጎ ያገኘው ተባባሉ። ከዚህ በኋላ ቅዱስ ሚካኤል እነዚያን አጋንንት ከዚህ ቦታ አካባቢ ዘወር በሉ አላቸውና ወደ ሲኦል ገብቶ መፈለግና መበረር ጀመረ። ነገር ግን የሚፈልገውን አላገኘም ነበር። በአንድ ክንፉ 7,000 ነፍሳት አወጣ። በሁለተኛውም ክንፉ እንዲሁ አወጣ። በሶስተኛውም አወጣ። በመደጋገምም በብዙ ሺህ የሚቆጠሩ ነፍሳትን አወጣ። ሆኖም ሊያገኘው አልቻለም። በዚህ ሰው ምክንያት ያወጣቸው ነፍሳት ቁጥራቸው 7540 ደረሰ። ከነዚህም ውስጥ ያልተጠመቁ አረመኔዎች ይገኙባቸው ነበር። ያን ጊዜ የሰማይ መላእክት ሁሉ ይህስ እጅግ በጣም አስደናቂ ነገር ነው አሉ። ጌታችን በወንጌል ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይጠፋል ይላል። እንግዲህ እሊህ ሰዎች እንዴት ሊድኑ ቻሉ? አንተ የሰው ልጅ እሊህ አረማውያን የዳኑበትን ሳይጠመቁ ገነት የገቡበትን ምክንያት ሰምተህና አይተህ ተገነዘብክን? ተብሎ ቢጠየቅ ቅዱስ ሚካኤል ስላጠመቃቸው ገነት ሊገቡ ችለዋል፣ ብርሃንንም ሊጎናጸፉ በቅተዋል ሲል መለሰ። አባ ዘሚካኤል በነገሩ ተደንቆ አማኑኤል ሁሉን ማድረግ ይቻለዋል አለ። ዳግመኛም ያ ሰው ስለ ሰው ልጆች በማድነቅ በመላእክት፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማዕታት ስም በጎ ሥራ የሰሩ እያንዳንዳቸው ከቶ ዋጋቸውን አያጡም ብሎ ተናገረ። የሊቀ መላእክት ቅዱስ ሚካኤል አምላኮ ይህን ሰው ከገሃነመ እሳት እንዳዳንከው እኛን አገልጋዮችህን እዚህ የተሰበሰበውን ሕዝበ ክርስቲያን በዚህ ዓለም በሚመጣውም ዓለም አድነን፣ አሜን። በአብ በወልድ በመንፈስ ቅዱስ ስም አምነን በስም በአካል በግብር ሶስት ብንል በባህሪ በህልውና በአገዛዝ አንድ አምላክ በማለት እያመንን ጥቅምት በባተ 12 ቀን ንዑድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል በዓል የሚከበርበት ቀን መሆኑን እናገራለን። በዛሬው ቀን እግዚአብሔር ነቢዩ ሳሙኤል በቤተ መቅደስ ሳለ በቂስ ልጅ በሳኦል ፋንታ በእስራኤል ላይ ዳዊትን ቀብቶ ያነግሰው ዘንድ በቤተልሔም የሚኖር የዳዊት አባት ወደ እሴይ ቤት ልኮታልና። ያን ጊዜም ነቢዩ ሳሙኤል ነገስታቱ ተቀብተው የሚነግሱበትን ዕቅባ መንግስት ይዞ ወደ እሴይ ዘንድ በደረሰ ጊዜ ልጆችህን ሁሉ አቅርብልኝ፣ ከልጆችህ መካከል ዕቅባ መንግስት ቀብቼ በእስራኤል ላይ አነግሰው ዘንድ የእግዚአብሔር መልአክ አዞኛልና አለው። እሴይም ይህን ቃል ከሳሙኤል አንደበት በሰማ ጊዜ እሺ በጎ ብሎ ከዳዊት በስተቀር ልጆቹን በሙሉ አቀረበለት። እሱ ዳዊት በእርሻው መካከል በጎቹን ይጠብቅ ነበርና። ከዚያም በእሴይ ልጆች በእያንዳንዳቸው ራስ ላይ ቅባ መንግስቱን እያፈሰሰ ቀብቶ ሊያነግስ ቢሞክር የእግዚአብሔር ፈቃድ ሳይሆን ስለቀረ ሳሙኤል እሴይን ከልጆች መካከል የቀረ የለምን ሲል ጠየቀው። እሴይም ከወንድሞች ሁሉ የሚያንስ ታናሽ ብላቴና አለ፣ እሱም በበጎች መሰማሪያ በጎችን ሲጠብቅ ይገኛል አለው። ሳሙኤልም ፈጥነህ አምጣልኝ ስለ አለው ያን ጊዜውን ፈጥኖ አመጣለትና በእግዚአብሔር ስለተመረጠ ቅባ መንግስቱን ቀብቶ በእስራኤል ላይ ያነገሰው። ዳግመኛም በዛሬው ዕለት እግዚአብሔር ቅዱስ ሚካኤልን ወደ ዳዊት ልኮት ኃይል ሰጥቶ እየተራዳው የራይታዊና የኢሎፍላዊ ወገን የሚሆን ጎልያድን ገድሎ የእስራኤልን ልጆች ከጠላታቸው እጅ ያዳነበት ቀን ነው። ስለዚህም የቤተ ክርስቲያን መምህራን የቅዱስ ሚካኤልን በዓሉን በየወሩ እንድናከብርና መታሰቢያውንም እንድናደርግ አዘዙን፣ ስርዓት ሰሩልን። የቅዱስ ሚካኤል ልመናው፣ አማላጅነቱ፣ በረከቱ ከወዳጆቹ ከእኛ ከሕዝበ ክርስቲያን ጋር እንዲሁም በዚች በእናታችን ቅድስት ቤተ ክርስቲያን ተሰብስበን የዚህን ድርሳን ቃል በምንሰማው በሁላችን ላይ ለዘላለሙ አድሮብን ይኑር፣ አሜን። ሰላም ለከ ዘገነተ ጽባኦፍ ምሕረት ኃጥአን ዘትነቁ በዘኢያረምማፍ ሚካኤል ክድነኒ ወህቅፈኒ በክንፍ ኢይትከየድ በበድየ ገዘ ልሳተ ፄው ግዱፍ ወይደቅም ክብርየ ከመ ጽጌ ንጉፍ መትለወ ሃጋይ ክረምተ ዘሠራይከ እግዚእነ ወዘረሰይ ከጸደይ ለዘመጸው ወሰነ በዝክርምት መዋሊነ ዘእንበለ ፍሬ እንዘ በቁጽል ሃሎነ
ናስተበቋከ ይኩን ጉያንም በማያቋርጥ ቃል ኃጥአን ምሕረትን የምታበስር ገነታዊ ኦፈ ጽባህ ለአንተ ሰላም እንላለን። ሚካኤል ሆይ በስንፍናችን ጣዕም እንደሌለው ጨው እንዳንጣል ወይም አፍርቶ እንደረገፈ አበባ ከክብራችን እንዳንዋረድ በክንፍህ አቅፈ ደግፈ ያዘን ጠብቀን። ከበጋ ለጥቆ የክረምትን ወራት የሰራህልንና ወደ ዘመነ በልግ መሸጋገሪያ ወርሃ ጽጌን ወሰን ያደረክልን አምላካችን ሆይ በዚህ በዘመናችን ባለው ወርሃ ክረምት ፍሬ ሳናስገኝ በቅጠል ብቻ ሳለን ሽሽታችን እንዳይሆን እንዳንጠወልግ እንማልድሃለን። የክረምት ወራት አልፎና ዝናብ ከመዝነሙ ሲያቋርጥ የዱር አበባዎች አሸብርቀው በታዩ ጊዜ ከሚጣፍጥ የምግባር ፍሬ ጋር የሃይማኖት ሽቱን እናከማች ዘንድ ለስራቸው ትጉሃን ለሆኑ እንደ ነቢቱና ገብረ ጉንዳን ለምስጋና የተጋን አድርገን። በእግዚአብሔር ቸርነትና በቅዱስ ሚካኤል ጸሎት ይህ ድርሳነ ሚካኤል ተፈጸመ። አነሳስቶ ላስጀመረን አስጀምሮ ላስፈጸመ ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። ቀስተ ኪዳንከ ጽኑ ዘይባልህም መከራ እስመክሙ አንተ ለትጓነ ሰማራ ቅዱስ ሚካኤል ድሙፀ ስብሐት ከመንዚራ ሰደነ በአክናፊከ ውስተ ኤዶማዊት ደብተራ ሀበሃለው ኤልያስ ወእዝራ ኦ ሚካኤል ኦ መተንብል ካህን አርያም ትሰመይ ብፁዕ ሱራፌል ዘምሮ ሳርዑስ ወዘምልዑላን ልዑል ይጸዋኩ ከቅረበኒ በምሕረት ወሳል ሰአለነ ሚካኤል መላከ ምክሩ ለልዑል። የመላእክት አለቃ ቅዱስ ሚካኤል ሆይ እኛ ባጎደለን ውዳሴህን ምስጋናህን ሞልተህ ተቀበልልን። ከአምላካችን ከልዑል እግዚአብሔር አማልደህ አስምረን፣ ኃይለ አጋንንትን አርቅልን። አስቀድመህ የጣልከው ሰይጣንና ሰራዊቱን ከኛ አርቅልን። በክፉ መንፈስ ተይዘው የሚጨነቁትን የታመሙትን በአልጋ ቁራኛ ወደኛ ተይዘው የሚጨነቁትን ሁሉ በምሕረት እጅ በአማላጅነትህ ደርሰህ ፈጥነህ ማራቸው፣ ኃጢአታቸውን ይቅር በላቸው። እኛንም ከመከራ ስጋ ከመከራ ነፍስ ሰውረን። ከአምላካችን ከልዑል እግዚአብሔር አማልደህ አስምረን፣ ኃይለ አጋንንትን አርቅልን። ጉባኤያችንን ባርክልን፣ ቤተሰቦቻችንን ጠብቅልን። ቅዱስ ሚካኤል ሆይ ስለ ሙሴ ስጋ በተከራከረ ጊዜ ጌታ የገስጽህ ያልከው ዲያብሎስን ከኛ አርቅልን። ከክፉ ነገር ሁሉ ጠብቀን ዛሬም ዘወትርም ለዘላለሙ አሜን። አምላካችን ቅዱስ እግዚአብሔር ሆይ ሊቀ መላእክት የቅዱስ ሚካኤል ረድኤት በረከቱን ጣዕመ ፍቅሩን ያሳድርብን። ሰላም ያሳድርከን፣ ሰላም አውለን፣ ሰላም ያዋልከን፣ ሰላም አሳድረን። በቸርነት ጠብቀ ለመንግስት የበቃን አድርገን። ሀገራችን ኢትዮጵያን ጽኑ ሰላም አድርግልን። ህዝቦቿን ከስደት ከረሃብ ከጦርነት ጠብቅልን። እክለ በረከትን ዝናብ ምሕረትን ለምድሪቷ ለህዝቦቿም ሰላምና ፍቅርን አድልልን። አምላከ ሚካኤል ማረን። አምላከ ሚካኤል ይቅር በለን። አምላከ ሚካኤል ሆይ በይቅርታ አስበን። አምላከ ሚካኤል ማረን። አምላከ ሚካኤል ይቅር በለን። አምላከ ሚካኤል በይቅርታ አስበን። አምላከ ሚካኤል ማረን። አምላከ ሚካኤል ይቅር በለን። አምላከ ሚካኤል በይቅርታ አስበን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ እስከ ዘላለሙ ጠብቀን። በዳግም ምጽአቱን በመጣ ጊዜ ለመንግስት የበቃን አድርገን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሚን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።